ደስ እያለኝ ነው ደስ እያለኝ ነው የሚባል ነገር አለ እንዴ? እኔ የምለው እንዴት ነው ጊዜው የሚሄደው? እንዴት ነው የሆነ ቦታ ላይ ሾከክ ስል ኢንስታግራም ላይ ሀይሚዬ ሜንሽን የሆነ ነገር አድርጋ አይቼ ዋው አልኩኝ። እንዴ ፍቅር እንደዚህ ነው እንዴ? በቃ እኔም እንደዛ አፍቅሬ ለረጅም ጊዜ ምናምን ነገር ልቆይና ከዛ እንደዚህ ላክብረው ይሄን የፍቅር ጊዜያት ምናምን ነገር አልኩኝ። ሃፒ አንበሰሰሪ ተብሎ ሃፒ አንበሰሪ ነው ምንድን ነው አንሰሰሪ ተብሏል ለቅማምዬና ለሸበለው ማለት ነው። እኔ ምንድነው ይሄ አልገባኝም ምናምን ነገር ብዬ ራሴ ጋር ማውራት ጀመርኩኝ። ስጠይቅ ምናምን ነገር አይ የፍቅር ጊዜ ነው 2 ዓመት ምናምን ነገር ቅማምዬና ብሩኬ ምናምን ነገር የሚባል ነገር ሰማሁ። ኦኬ ለዛ ምናምን ነገር እያከበሩ ነው እንዴ የጠፉት ምናምን የሚል ጥያቄም ፈጠረብኝ በውስጤ። ለማንኛውም ግን ከሆነች ወዳጅ የተላከው መልእክት ነው ብሩክና የሚል እናንተ ነው እና እባካችሁ አበሻ ቀሚስ እንዳትለብሱ እና ሌላ ነገር ልበሱና ኑ ፋፈሽ በሉ። ያው የፍቅር ምሽት ምናምን ነገር ሲከበር እንደሚመስለኝ ቀይ ምናምን ትለብሳላችሁ። ላይክ ሮማንቲክ ለየት ያለ ማለት ነው ውዶች። ያልኖርኩትን እኮ ነገር ነው የምሰክስላችሁ። ያዩትን ቴሌቪዥን ላይ ምናምን ፊልም ላይ ያዩትን ነገር ነው የምነግራችሁ። ወይ ጉድ! ድሃ በምኞት ያልቃል የሚባል አባባል አለ። ያኮ ተረት ለኔ ነው የተተረተው። እና ቀይ በቀይ ትለብሳላችሁ ልክ እንደ ባለፈው ማለት ነው። ካስፈለገም ነጭ በነጭ ትለብሳላችሁ። ግን ነጭ ብሩክ ቢለብስ ወይንም ሀይሚዬ ቀይ ብትለብስ ምናምን ነገር ብቻ ወይንም ቀዩ ከረባቱ ቀይ ብቻ የሆነ ነገር የሆነ ቦታ ላይ ቀይ ታረጉትና ብቻ አይዶን ነው እንደፈለጋችሁ። አረ ከፈለጋችሁ ምን ጨርቅ ራሱ አሸርጣችሁ ነው። እኛ ምንም ብትለብሱ ያምርባችኋል። ዊ ዶንት ኬር። ዋናው የፍቅር ጊዜያችሁን ማክበራችሁ ነው። ዋናው ለዚህ ቀን መድረሳችሁ ነው። እና ለዚህ ለረጅም የፍቅር ጉዞ የፍቅር መንገድ እንኳን አደረሳችሁ። ቀጣይ እስከ እርጅና ነው የሚባለው። እስከ እርጅና ድረስ የፍቅር ጊዜ ይሁንላችሁ ብለናል። መልካም የፍቅር ዘመን ይሁንላችሁ። ውለዱ ክበዱ ብለናል። ይህንን ማስተላለፍ ፈልጋለሁ። መቼ እንደሆነ አይዶኑ ግን ትንሽ ቀን ነው የሚቀረው የሚባል ነገር ነው የሰሙትኝ። እኔ ቀኑን አላቅም። ያው ሀይሚዬ ሜንሽን ያደረገችውን ነገር እዛ ጋር ስላዩኝ እንዴ ምናምን አልኩኝ እና ለዛ ነው።